በአብ በወልድ በመንፈስ ቅዱስ ስም አምነን አንድ አምላክ በሚሆን በልዑል እግዚአብሔር አጋዥነት የመላእክቱ ሁሉ አለቃ የሚሆን የቅዱስ ሚካኤል የገናናነቱንና የክብሩን ዜና ለመጻፍ እንጀምራለን። ከቸር አምላኩ ከእግዚአብሔር ይቅርታ እናገኝ ዘንድ የሰማያውያን አለቃ የሚሆን የቅዱስ ሚካኤል ጸሎቱና በረከቱ ይጠብቀን ለዘላለሙ አሜን። አባቶቼና ወንድሞቼ ሆይ ደስታን በተሞሉ ጆሮቻችሁ ስሙ። በምድር ላይ ከሚበቅል ከሳር ከቅጠል ከሰማይም ከከዋክብት ከባህርም አሸዋ ፈጽሞ የሚበዛ ታምራቱንና የኃይሉን ገናናነትም በንጹሕ ልቦና በንቁ ሕሊና በብሩህ ዓይን እዩ አስተውሉ። በእሱ የታመነ ከጭንቅ ይድናል። በባህር በየብስም ቢሆን ድንቅ በሆነ ጸሎቱና ልመናው የሚታመን በቀና ሃይማኖት በንጹሕ ልብ ሆኖ በመለመን ያለ ነውሩ ይጠብቀው ዘንድ ወደ እግዚአብሔር ሌትና ቀን ተግቶ የሚማጸን ከመከራ ይድናል። ወንድሞቼ ሆይ እኛም ሳናጉረመርም በፍጹም ሃይማኖት ሁነን ንትጋ። ምድርን በባህር ላይ በዘረጋ ሰማይን እንደ ዋልታ በሰቀለው ሁሉም በፈጠረ እግዚአብሔር ፊት ምሕረትና ባለሟልነትን እናገኝ ዘንድ ወንድሞቼ ሆይ ያለ መላእክት ልመናና ምልጃ ይልቁንም ይሄ የመላእክት አለቃ ቅዱስ ሚካኤል ሁል ጊዜ በሚያስፈራ ግሩም በሆነ የእሳት ሰረገላ ፊት ስለ ሰው ልጅ ከሚለምነው ምሕረት በቀር ማንም ሰው የማቸነፍና የመዳን ተስፋ ፈጽሞ የለውም። የመልአከ ኃይል የቅዱስ ሚካኤልን በዓል በመታሰቢያው ቀን የሚያደርግ ሁሉ ለቤተ ክርስቲያን ዕጣንን ቢሆን ወይም ለቁርባን መባ የሚሰጥ ከእንጀራ ቆርሶ ለራበው ቢያበላ፣ ለተጠማው ከወይኑ ቀድቶ ቢያጠጣ፣ ለታረዘም ከልብሱ ቀዶ ቢያለብስ፣ ያዘነውንም ቢያረጋጋው፣ የተከዘውንም ደስ ቢያሰኘው፣ የታመመውንም ቢጎበኘው፣ በችግርና በጭንቅ የታሰረውን ቢጠይቀው በቅዱስ ሚካኤል ስም ይህን ሁሉ ቢያደርግ ደይንን ሲኦልን አያትም። በዚህም ዓለም ሳለ እግዚአብሔር መልካሙን ነገር አያሳጣውም። በሞተም ጊዜ በሰማይ ላይ ነፍሱን በመክሰስ በማሳጣት ወደ መንጸፈ ደይን የሚስቡ ርኩሳን መናፍስት ይዋቀሱት ዘንድ አይችሉም። እሱ ቅዱስ ሚካኤል በብርሃን ክንፎቹ ተሸክሞ ባሕረ እሳትን አሻግሮ ወደ መንግሥተ ሰማያትና የብርሃንም ድንኳን ወዳለበት ያገባዋል እንጂ ራሱ ጌታችን በማይታበል ቃሉ ተናግሮ አዟልና። ለቅዱሳኑም ሁሉ ኪዳን ሰጣቸው እንዲህ ሲል በነቢዩ ስም ነቢዩን የተቀበለ ነቢዩ የሚያገኘውን ዋጋ ያገኛል። በጻድቁ ስም ጻድቁን የተቀበለ ጻድቁ የሚያገኘውን ዋጋ ያገኛል። ጥቃቅኖቹ ድሆች ለአንዱ ቀዝቃዛ ውሃ በባለሟሌ ደቀ መዝሙሬ ስም ያጠጣ ዋጋውን እንዳያጣ በእውነት እላችኋለሁ። ዛሬም ወንድሞቼ ሆይ ልመናው በእግዚአብሔር ፊት ዋጋ ባለው ክቡርና ታላቅ በሚሆን በቅዱስ ሚካኤል ስም ሰውን ወዳድ የሆነ እግዚአብሔርን እንለምነው። ከኀጢአት የሚያነጻ የነፍስና የሥጋ ንጽሕና እንዲሰጠን፣ ከዚህም ከኃላፊው ዓለም መተዳደፍ እግዚአብሔር ከማይፈቅደው ርኩሰትና ዝሙት ያድነን ዘንድ ጾምና ጸሎታችንንም ልመናችንንም ይቀበልልን። የመቶ አለቃ ቆርኔሌዎስን ጾምና ጸሎቱን ተቀብሎ መልካም ወሬን ይነግረው ዘንድ የመላእክት አለቃ ሚካኤልን እንደላከለት፣ ዳግመኛም ወደ ሕይወት መንገድ እንዲመራውና እንዲያጠምቀው ጴጥሮስ የተባለ ስምዖንን ላከለት። እኛም የነፍስና የሥጋችንን መድኃኒት ልብ አድርገን በማወቅ የተራቡትንና የተጠሙትን ችግረኞችን በምጽዋት እንርዳቸው። የተራቆቱትንም ካለን ከፍለን እናልብሳቸው። ለሁሉም የምንራራ እንሁን፣ በፍርድ ቀን ምሕረት እናገኝ ዘንድ። በዚህ ዓለም ምሕረት ላላደረገ በፍርድ ቀንስ ምሕረት የለውም ብሎ ሐዋርያው አስተምሯልና። ጌታችን በወንጌል ይቅር የሚሉ ንጹሐን
ክቡራን ናቸው፣ እነርሱንም ይቅር ይሏቸዋል ብሏልና። ምንም ምን ለሌላቸው ለድሆችና ለችግረኞች ገንዘባችንን እንስጣቸው፣ ከመድኃኒታችን አፍ የሚወጣውን የምስጋና ቃል እንሰማ ዘንድ በዚያች በምታስፈራ የፍርድ አደባባይ ኃጥአን ከጻድቃን በሚለዩ ጊዜ ከክቡራን በጎቹ እንዳይለየን። የአሸናፊዎች የሰማዕታትን፣ የተጋዳሊያን፣ የጻድቃንን፣ የቅዱሳንንም ሁሉ ዝክራቸውን መታሰቢያቸውን እናድርግ። ይልቁንም የመላእክት አለቃ የሚሆን የቅዱስ ሚካኤልን ዝክር አናጓደል። በስሙ ድሆችን ለሚቀበሉ ዝክሩን ለሚዘክሩ ለሰው ልጆች ሁልጊዜ ይቅርታንና ምሕረትን የሚለምን በዚህ ዓለም ምኞታቸውንም የሚፈጽም ጸሎታቸውንም የሚሰማና የሚያድናቸው ሥራቸውንም የሚያቀናናላቸው እሱ ነውና በሚመጣውም ዓለም በፍርድ ቀን ዋስ ሆኖ ያድናቸዋል። ከዚህም አስቀድሞ ምናሴን በእግር ብረት ታስሮ በብረት ጋን ውስጥ ተጥሎ ሳለ ከቀድሞ ኃጢአቱ ተመልሶ ቢማልልና ቢጸልይ ከከላውዲዮን ያወጣው ሚካኤል ነው። በዚያ ዘመን እንደ ምናሴ ያለ ኃጢአት የሠራ ከቶ አልነበረም። ወንድሞቼ ሆይ እኛም ዛሬ ከምንሰራቸው ክፉ ሥራዎች ሁሉ እንደሱ እንመለስ። ነገር ግን ትዕግስቱና ቸርነቱ የበዛ እግዚአብሔር በጭንቁ ቀን ተጸጽቶ ቢመለስ ንስሐውን ተቀብሎ በቅዱስ ሚካኤል ልመና ከከላውዲዮን ጭንቅ እግዚአብሔር አዳነው፣ ወደ ቀደመ ክብሩም ወደ መንግሥቱ መለሰው። ዳግመኛም ስለ ጌታችን ሕማም ሲያዝኑና ሲተክዙ ሳሉ ለአንስት የታያቸው ከመቃብሩም አፍ ድንጋይቱን ያገላበጣትና በላይዋ የቆመባት መልኩ እንደ መብረቅ የሚያበራ ግርማው የሚያስፈራ ልብሱም እንደ በረዶ የነጻ ይኸውም ቅዱስ ሚካኤል የመላእክት አለቃ ነው። ሕያውን ከምውታን ጋር ለምን ትፈልጉታላችሁ? እሱስ እዚህ የለም ተነስቷል ብሎ ትንሣኤውንም በታላቅ ደስታ ነገራቸው። ዳግመኛም በመነኮሳት አለቃ በአባ እንጦንዮስ ላይ ጠላት ዲያብሎስ የማይረባውን ክፉ ሥራዎቹን ዘርቶ በተንኰሉ በተፈታተነውና በክፉ አሳብ ላይ በጣለው ጊዜ ተገልጾለት ያበረታው ይኸው ቅዱስ ሚካኤል ነው። እግዚአብሔር የማይወደውን የተጠላውን ሥራ ሁሉ ሐኬትንም ባመጣበት ጊዜ ያን ጊዜውን ይኸው ቅዱስ ሚካኤል ወደሱ መጣና ታየው። የምንኩስና ልብስም አለበሰው፣ የመላእክትን አስኬማ ሰጠው። ሥርዓተ ምንኩስናንና በየሰዓቱ የሚጸለየውን ጸሎት ሁሉ አስተማረው። ያለ ተግባረ ዕድ ሥራ ፈት ሆኖ እንዳይኖር ሰሌን በመታታትም ቢሆን እንቅብ በመስፋትም ቢሆን እንደዚህ እየሠራህ በዘመንህ ሁሉ ለእግዚአብሔር ስታገለግል ኑር አለው። ከሰይጣን ጻር እንድትድን ከወጥመዱም እንድታመልጥ ባንተ ላይ ንዝህላልነትን፣ ስንፍናን፣ ክፋትን ሁሉ ከሚዘራብህና የፍላጻውንም መርዝ ከሚነዛብህ ትድን ዘንድ ይህን ቢያደርግ እንደሚድን አውቆ ይህን ሁሉ አሳሰበው። ዛሬም እግዚአብሔር አምላካችንን እኛ ማመስገን ይገባናል። ዳግመኛም የተወደዳችሁ ወንድሞች ሆይ በቅዱስ ሚካኤል በበዓሉ ቀን ማልደን ወደ ቤተ ክርስቲያን እንገስግስ። ሁልጊዜም ያለ ስንፍና ልንሳለማት ይገባል። እሱ ለሰው ልጆች ይለምናልና። በችግራችን ጊዜ ከእሱ ዘንድ እርዳታ ስንፈልግ በትጋት በምስጋናና በልመና ወደ እሱ እናንጋጥ። ብዙውን ኃጢአታችንን ያስተሰርይልን ዘንድ ስለ እኛም ይለምንልን ዘንድ በስግደትና እጅ በመንሳት እንማልድ። አስቀድሞ ይህ የማዳን የይቅርታ መልአክ ቅዱስ ሚካኤል አሸናፊ እግዚአብሔር እንዳዘዘው የነቢያትን አለቃ የሙሴን ሥጋ የገነዘ እሱ ነው። ሰብኮ ላህምን በኮሬብ የሰው ልጅ የሠራቸውን ሌሎችንም ጣዖታት እንዳመለኩ ሁሉ የእስራኤል ልጆች እንዳያመልኩት በምድረ በዳም የሸሸገው እሱ ነው። ፍቅረኞች ወንድሞቻችን
እኛ ግን ፈለጋቸውን አንከተል። አንገታቸው የደነደነ፣ ልቦናቸው የጸና፣ ሃይማኖታቸው የጎደለ፣ አእምሮአቸው የደነዘዘ፣ ጆሮአቸው የደነቆረና ሽንገላን የተመሉ ናቸውና እኛ ግን ጽድቅን እንከተላት፣ የልዑል ስሙን መፍራት እንማር። የጽዮን አገልጋዮቿ የሚሆኑ ነቢያት አስቀድመው የተናገሯቸውን የቅዱሳት መጻሕፍትን ቃልና በመልካምና ባማረ ድምፅ ያሰሙትን ድምፀ ቃና እንስማ። ሐዋርያት በመንፈስ ቅዱስ ተቃኝተው የነገሩንንና ያስተማሩንንም የሃይማኖትን ትምህርት በማጽናት መኖርን እናውቅ ዘንድ እጅግ በሚያስደንቅና በረቂቅ ምስጢር ያለ ሩካቤ ከድንግል ማርያም ሥጋ በለበሰ በሕያው እግዚአብሔር ልጅ በመድኃኒታችን በአምላካችን በኢየሱስ ክርስቶስ ሃይማኖት ጭንጫ ላይ መሠረታችንን እንመስርት። ያለ መለወጥ መለየት መቀላቀልና መጨመር ሳይኖርበት መለኮት ከሥጋ ጋር ተዋሃደ። እንደዚህ አድርጎ ለሚያምን ቅዱስ ሚካኤል የሰማይ ሰራዊት አለቃቸው በብርሃናትም ላይ ሥልጣን የተሰጠው ስለ ሰው ልጆች በእግዚአብሔር ፊት የሚለምንና የሚማልድ ነው። እኛም ከጭንቅ እንዲያወጣን እንዲያድነንና ይቅር እንዲለን እንዲጠብቀን በቸርነቱ እንዲመግበን አበሳችንን እንዲደመስስልን ኃጢአታችንን እንዲያስተሰርይልን ከበደላችን እንዲያነጻን በእውቀት ባለ እውቀት ከሠራነውም ከስህተታችን ከሰይጣንም መከራ ነፍስና ሥጋን ከሚያጠፉ ከምኞቱ ሁሉ እንዲያድነን እንለምን። የክርስቲያንንም መንግሥት በሰላም እንዲጠብቅ ዕድሜው እንዲያረዝም በሕዝቡ ላይ ቀና ፍርድ ይፈርድ ዘንድ በዚህ በቅዱስ ሚካኤል አማላጅነት ጠላቶችን ፈጥኖ እንዲያጠፋለት በእውነት እንለምን። አሜን። ለእኛም ለምንሰማው ወደ ስህተት መንገድ የሚያወርድ ነፍሳትን የሚያጠፋ ወደ ኀጢአት ጉድጓድ የሚከት የጠላታችንን የሰይጣንን ሥራውን ሁሉ ያርቅልን። ይኸውም ትምክህትና፣ ትዕቢት፣ መጠራጠርና ሐሜት፣ ቅሚያና ኩራት፣ ሸፍጥና ጣዖት ማምለክ፣ ዘፈንና ዝሙት፣ ስንፍናና ንፍገት፣ ምቀኝነት፣ ግፍና ባልንጀራን መቃወም ነው። እንዲሁም ነፍሳችንን በረቂቅ ወጥመድ ከሚያጠምድ ከጠላት ስህተት ወድቀን ወደ ሲኦል ከሚያገባ እግዚአብሔር ይሰውረን፣ ወደ ሕይወትም ወደምታደርስ ወደ መልካም መንገድ ይምራን። የቤተ ክርስቲያንንም በሮቿን የተከፈቱ ያድርግልን። በቸርነቱ ብዛት በሃይማኖት በሰላምና በፍቅር ለረጅም ዕድሜና ለብዙ ዓመታት ቀጠሮ ያብቃን። የምንጩንና የወንዙን ውሃ ይባርክልን። የምድርን ቡቃያዋን ፍሬዋን ያሳድግ፣ ለዘርና ለመከር ያደርስ። ሽማግሌዎቻችሁን ያጽና፣ ኃይል ይስጣችሁ። እርጅናችሁን በጽድቅ ያድስ፣ ጎልማሶቻችሁን ይጠብቅ። የመንፈሳውያን አባቶቻችሁን አርአያ ፈለግ እንድትከተሉ ትዕግሥት ይስጣችሁ። ዓለም ሳይፈጠር ለእናንተ ያዘጋጀላችሁን መንግሥተ ሰማያት ትወርሱ ዘንድ የአባቴ ቡሩካኑ ወደ እኔ የሚለውን የደስታ ቃልም ያሰማችሁ። ቅዱሳን መላእክቱ ሁሉ ከእርሱ ጋር ሁነው በጌትነቱ በመጣ ጊዜ በድንግል ማርያም አማላጅነት በቀኙ መቆምን ያድላችሁ። ይህችውም የሰማያዊ ንጉሥ ማደሪያ ነች። ደስታውን በተሞሉ በማኅበረ መላእክት አማላጅነት መልካሙን ዋጋ ይክፈላችሁ። አዳኝ የሚሆን የመድኃኒታችን የወንጌሉ ጎርፍ በሆኑ በንጹሐን ሐዋርያት አማላጅነት የብርሃን አክሊል በተቀዳጁ በአሸናፊዎች ሰማዕታት አማላጅነት ከአዳም ጀምሮ እስከ ዛሬ በንጹሕ ምግባር ጌታቸውን ባገለገሉ በማኅበረ ጻድቃን አማላጅነት የቅዱስ ሚካኤል ጸሎቱ ደስታን የሚያበስር የቅዱስ ገብርኤልም ልመናው በዓመቱም በወራቱም ከእናንተ ጋር ይኑር። ይልቁንም ወዳጁን ይጠብቀው ዛሬም ሁልጊዜም ለዘላለሙ አሜን። በሃይማኖት ጸንቶ በልቡ አምኖ ይህችን መጽሐፍ በእጁ ለጻፋት ላጻፋት
ላነበባትም ለተረጎማትም ቃሏንም ለሰማ የቅዱስ ሚካኤል የክንፎቹ ጥላ ጋሻ ይሁነው። በፈጣሪው ፊት በሚቆም ጊዜ ተስፋ የሚያደረገውን በሃይማኖት መሰረት በሚሆን በኬፋ አጠገብ ያስቀምጠው። የጻድቃን ነፍሳት የብርሃን በፍታ ልብስ በተጎናጸፉ ጊዜ ለወዳጁ ነፍስ ማረፊያዋን እዚያው ያድርግላት። ለአባቱም ለእናቱም ለወንድሞቹም ለእህቶቹም ነፍስ በዚያው ያድርግላቸው ለዘላለሙ አሜን። በስም በአካል በግብ ሦስት ሲሆኑ በመለኮት በአገዛዝ በሥልጣን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ በ12 ቀን የሚነበብ የሚጸለይ ኃያልና ክቡር የሚሆን የቅዱስ ሚካኤልን ድርሳት ለመጻፍ እንጀምራለን። እንዲሁም ከአባታችን ከጳጳሱ ከይስሐቅ በኋላ ወደ ኢትዮጵያ ስለመጣው ስለ ጳጳሱ ስለ ዮሐንስ ነገር በእግዚአብሔር ፍቅር አንድነት እንናገራለን። የቅዱስ ሚካኤል ልመናውና ረድኤቱ ከእኛ ጋር ይኖር እስከ ዘላለሙ አሜን። እንደ ሐዋርያው ጳውሎስ ጠንካራ የሆነና እንደ ንጉሥ ቆስጠንጢኖስ ሃይማኖቱ የጸና ምግባሩ የቀና የቁስጥንጥንያ ንጉሥ በሚሆን በቴዎዶስዮስ ልጅ በንጉሡ በአርቃዲዮስ ዘመነ መንግሥትና በሊቀ ጳጳሱ በቅዱስ ዮሐንስ ዘመነ ሲመት ታላቅ ተአምር ተደረገ። በዚያ ዘመን የንጉሡ አርቃዲዮስ ሚስት ንግሥቲቱ ገንዘብ ከመውደዷ የተነሳ በስልጣኗ በመመካት ድሃውን እያስገደደችና እየነጠቀች ብዙ ወርቅና ብር በግምጃ ቤቷ ታከማች ነበር። ጳጳሱ ዮሐንስም አድራጎቷን ሁሉ ተመልክቶ ይመክራትና ይገስጻት ጀመረ። እሷ ግን የሚነግራትን ሁሉ ከምንም አትቆጥረውም ነበር። ከዕለታት በአንድ ቀን ንግሥቲቱ እንደ ልማዷ የአንዲት መበለት ቦታን ስለቀማች መበለቲቱ ወደ ዮሐንስ ዘንድ ሄዳ አባቴ ሆይ ንግሥት አውዶክስያ የኔን የደሃይቱን ቦታ በግፍ ወሰደችብኝ ብላ ነገረችው። ቅዱስ ዮሐንስም የዝችን የደሃ ቦታ ትመልስላት ዘንድ ልዩ ልዩ መንፈሳዊ ምክርን ያዘለ ጽሑፍ በደብዳቤ ጽፎ ለንግሥቲቱ ላከባት። አሁንም አይቻልም በማለት በእንቢታዋ ስለጸናች ከቤተ ክርስቲያን ገብታ ጸሎት እንዳታደርስ የክርስቶስን ሥጋውንና ደሙን እንዳትቀበል አወገሳት። በዚያን ጊዜ ደሟ ፈልቶ ቁጣ ስለተመላባት ስለ ክፉ ሥራቸውና ስለ በደላቸው ሁሉ እሱ አውግዞ ከሹመታቸው የሻራቸውን ኤጲስቆጶሳት ሰብስባ ከክርስቲያን ወገን ለይቶኛልና ፍረዱኝ አለቻቸው። እነሱም ንግሥቲቱን በድፍረት ስለተቃወመ ስደት ይገባዋል በማለት በአንድ ቃል ፈረዱበት። ዳግመኛም ይህ ነገር ለሕሊናዋ እረፍት ስላልሰጣት ወደ ቄርሎስ መልእክተኞች ላከች። ሌሎችንም ብዙ ጳጳሳት ሰብስባ ጳጳሱ ኤጲፋንዮስንም አስጠርታ ሊቀ ጳጳሱ ዮሐንስ ከኔ ጋር ሊኖር አይገባውም፣ አስወጥቼ ሰደው ዘንድ ግን አይቻለኝም። ከበጎ ተግባሮቹ ብዙዎቹ ትዝ የሚሉኛሉና፣ ቢሆንም እናንተ በሕገ ክርስቲያናችሁ የሚሻርበትን ምክንያት ፈልጋችሁ ከሥልጣኑ ታወርዱልኝ ዘንድ ጠይቃችኋለሁ አለቻቸው። እነሱም ትምህርቱ በአራቱ ማዕዘን የተስፋፋ ሃይማኖቱ በምድር በሰማይ የመላ ይህንን የእግዚአብሔር ባለሟል ዮሐንስን ምን ለማድረግ እንችላለን አሏት። እሷም በእሱ ላይ ማድረግ የምትችሉትን ነገር ፈልጉ፣ እንዲሰደድ ወይም ከሀገር እንዲወጣ የማታደርጉ ከሆነ ግን ቀድሞ ሃይማኖታችሁ ምን እንደሆነ ስለምታውቁ አምልኮተ እግዚአብሔር የሚፈጸምባቸውን አብያተ ክርስቲያናት ዘግቼ አብያተ ጣዖታት ከፍትባቸዋለሁ አለቻቸው። እነሱም ይህች ሴት በልቧ ሰይጣን አድሮባታል፣ አሁንም ራሷ እንደፈቀደች ታድርግ ብለው ምክራቸውን ጨረሱ። ከዚህ በኋላ ኤጲፋንዮስን ወደ ዮሐንስ ልከው የተጠነሰሰበትን ሴራና ሊወሰድበት የታቀደውን እርምጃ ነገረው። ዮሐንስም ኤጲፋንዮስን እንዲህ አለው፣ ይህን ሁሉ ሕዝብ አታይምን? በመዓልትም በሌሊትም ከሚደርስብኝ ነገር ሁሉ ለመጠበቅ
ከኔ አይለዩምና ስለዚህ እወጣ ዘንድ አይቻለኝም። አሁንም እርስ በርሳቸው የዓይናችን ብርሃን ስለሚሆን ስለ አባታችን ስለ ሊቀ ጳጳሱ ዮሐንስ ፍቅር የንግሥቲቱን ቤተ መቅደስ እናቃጥላለን። ካስፈለገም ከሚስቶቻችንና ከልጆቻችን ጋር እንሞታለን እንጂ ከቶ ከመካከላችን አናወጣውም፣ አሳልፈንም አንሰጠውም እያሉ የሚመጣውን ሁሉ ለመቋቋም ተዘጋጅተዋል አለው። አሁንም ነገ ቅድስት ሰንበተ ክርስቲያን ስለሆነች ሕዝቡ ይሰበሰባሉና በዚያ የእግዚአብሔር ቃል በምናስተምራቸው ወቅት ከልቡናቸው ጥርጣሬን እንዲያስወግዱ ከእነሱ ጋር ደስተኞች መስለን እንታያለን። ከዚህም የተነሳ በመካከላቸው እርቅ ይወርዳል። እነሱም በልቡናቸው አባታችን ከንግሥቲቱ ጋር ታርቋል ብለው በሰላም ወደ የቤታቸው ይሄዳሉ። ንግሥት አውዶክስያ በሌሊት ፈረስ ታዘጋጅና ልቧ ወደ ወደደው አገር ትስደደኝ አለው። ኤጲፋንዮስም ከዮሐንስ ዘንድ ይህን ነገር ሰምቶ ወደ ጳጳሳቱ ተመልሶ ሄደ። ዮሐንስም በሌሊት ወደ ንግሥቲቷ መጥቶ እግዚአብሔርን የማያውቁ ለፀሐይ ለድንጋይና ለእንጨት የሚሰግዱ ወዳሉበት አክራጥያ ወደምትባል ሩቅ አገር ሰደደችው። ከዚያም በደረሰ ጊዜ የእግዚአብሔርን ወንጌለ መንግሥት ስላስተማራቸው ክብር ምስጋና ለዘላለሙ ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት ልመና ይቅርታ አገኙ። በየቦታውም ብዙ አብያተ ክርስቲያናትን ሰሩ። ዮሐንስ አፈወርቅም ቤተ መቅደሳቸውን ባረከላቸው፣ ቀደሳቸውም። ጳጳሳትና ቀሳውስትን ዲያቆናትንም ሁሉ ሾመላቸው። ከዚያም በኋላ በግንቦት 12 ቀን በዚያው በስደቱ ቦታ እንዳለ አረፈና አክራጥያ በምትባል ደሴት ተቀበረ። እሱም የሕይወት አክሊል ተቀዳጅቶ ከጻድቃን ከሰማዕታት ጋር በመንግሥተ ሰማያት እስከ ዘላለሙ ደስ እያለው ይኖራል። ልመናውና ቸርነቱ ከሁላችን ጋር ይሁንና ይህ ሁሉ የሆነው በቅዱስ ሚካኤል ጸሎትና እርዳታ ነው። ይህንን መጽሐፍ የሚያነበውን ሁሉ ከዚች ቤተ ክርስቲያን ልጆች ጋር በቀለመ ጽድቅ ሰማያዊ በሚሆን አምደ ወርቅ ስሙን ይጻፍ። ስለ ቅዱስ ሚካኤል ልመናና ስለ ዮሐንስ አፈወርቅ ጸሎትም ሽማግሌዎቹንና ጎበዛዙቱን ከድቀተ ኃጢአት ይደግፋቸው እስከ ዘላለሙ አሜን።